ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን ወይም ሆሄያትን በእንግሊዘኛ እንዴት እንጽፋለን፣ ምን አይነት የእንግሊዘኛ ፊደሎችን ይወስዳሉ፣ የትኞችን አናባቢዎችንና ተነባቢዎችን ይወስዳሉ የሚሉትን በደንብ አድርገን በግልጽ እናያለን ማለት ነው። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ኮንታክት በማድረግ ስራችሁን እየሰራችሁ የምትፈልጉትን ኮርስ መማር ትችላላችሁ ወይም ደግሞ የምትፈልጉትን ትምህርት መውሰድ ትችላላችሁ ማለት ነው። በአገር ውስጥም በአገር ውጭም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉ ኮንታክት አድርጉን፣ በፈለጋችሁ ሰዓት እናስተምራችኋለን። ስለዚህ እነዚህ ፊደሎች እንግዲህ ማንን ይወስዳሉ? ለምሳሌ የተለያዩ ስሞችን ሊሆን ይችላል፣ የሀገር፣ የሰው፣ ሌላም ስሞችን ስንጽፍ እነዚህ የአማርኛ ፊደሎችን ተጠቅመን በእንግሊዘኛ ለመጻፍ ስንፈልግ እነዚህን ከእያንዳንዳችሁ ቤተሰብ ላይ እየወሰድን የምንፈልገውን ለምሳሌ ሀብታሙ የሚል ሰው ቢኖር እሱን አሁን ለምሳሌ ስሙን ለመጻፍ ሀ ብለን ስንጽፍ መጀመሪያ እንግዲህ ኤችኤን እንደሚሆን በእንግሊዘኛ ለመጻፍ ማለት ነው። ኤችኤን ብሎ ከዛ ብ እያለ ደግሞ ፊደሎችን እያልን በከዚህ መሰረት ወይም ደግሞ በእነዚህ የእንግሊዘኛ ፊደሎች መሰረት መጻፍና መረዳት እንችላለን ማለት ነው በቀላሉ። ስለዚህ እስኪ እያንዳንዳቸውን እኔ ለምሳሌ እንግዲህ ሀ የሚለውን በእንግሊዘኛ ስንጽፈው እንዴት ነው የምንጽፈው? ኤች ኤ ሃ ብራቮ። ሁ የሚለውን ስንጽፍ እንዴት ነው? ኤች ዩ ሁ አሪፍ። ሂ የሚለውን የአማርኛ ፊደል በእንግሊዝ እንዴት ነው የምንጽፈው? ኤች አይ ሂ ብራቮ። ሃ የሚለውን እንዴት ነው የምንጽፈው? ኤች ኤ ሃ ብራቮ። ሄ የሚለውን እንዴት ነው የምንጽፈው? ኤች አይ ኢ ሄ በጣም አሪፍ። ከዛ ህ የሚለውን እንደምንጽፈው ኤች ሆ የሚለውን ስንጽፍ እንዴት ነው? ኤች ኦ ሆ በጣም አሪፍ። አሁን እንግዲህ እዚህ ላይ የምናየው ምንድነው የትኞቹ ፊደል የትኞቹን አናባቢ ወሰዱ የሚሉትን ስናይ ለምሳሌ ሀ የሚለው ማንን ወሰደ? ኤን አናባቢ ወሰደ። ሁ ስንል ዩ የሚለውን አናባቢ ይወስዳል። ሂ ስንል ደግሞ አይ የምትለውን አናባቢ ይወስዳል። ሀ ስንል አሁንም ኤ ይወስዳል። ሄ ስንል አይ ኢ የሚሉትን አናባቢ ይወስዳል። ህ ስንል ደግሞ ምንም አይወስድም አናባቢ። ሆ ስንል ደግሞ ኦ የሚለውን አናባቢ ይወስድልናል ማለት ነው። ስለዚህ በዚህ መሰረት ማንን አናባቢዎች እንደሚወስዱና ማን ፊደሎች እንደሚወስዱ መለየት እንችላለን ማለት ነው። ሌላኛው ለ የሚለውን እንግዲህ በእንግሊዘኛ ስጽፈው እንዴት ነው? ኤል ኢ ለ ብራቮ። ሉ የሚለውን እንግዲህ ኤል ዩ ሉ እንደምናየው እንግዲህ ለ ስንል ኢ ነው አናባቢ ወሰደ። ሉ ስንል ደግሞ ዩ የሚለውን አናባቢ ወስዷል። እዚህኛው ስንመጣ ሊ የሚለውን በእንግሊዘኛ እንዴት ነው? ኤል አይ ሊ አሁን ማን አናባቢ ወሰደ? አይን ወስዷል ማለት ነው። እዚህኛው ስንመጣ ላ የሚለውን እንዴት ነው የምንጽፈው? ኤል ኤ ላ አሁን ላ የሚለው ማን ወሰደ? ማን አናባቢ? ኤን ወሰደ ማለት ነው። ከዛ ሌ የሚለውን በእንግሊዘኛ እንዴት ነው የምንጽፈው? ኤል አይ ኢ ሌ የሚለውን ደግሞ እንግዲህ ማን አናባቢ ወስዳል ማለት ነው? አይ ኢ የሚለውን አናባቢ ወሰደ። አይ ኢ የሚለውን አናባቢ ወስዳል። ል የሚለውን በእንግሊዘኛ ስጽፈው እንዴት ነው? ኤል አሪፍ። እዛ ምንም አይወስድም ማለት ነው አናባቢ። ሎ የሚለውን ደግሞ በእንግሊዘኛ ስጽፈው ኤል ኦ ሎ ማን አናባቢ ወሰደ? ኦን ይወስዳል ማለት ነው። ሌላኛው ሃ የሚለውን አሁን ስንጽፍ እንግዲህ እንዴት ነው? ኤች ኤ
ሃ በጣም አሪፍ። ይሄ ሃ እንግዲህ ማንን ወሰደ? ኤን ይወስዳል። ሁ ስንል ማንን ይወስዳል ማለት ነው? ወይም እንዴት እንጽፋለን? ኤች ዩ ሁ ሁ ብራቮ። ሌላኛው ሂ የሚለው ማንን ይወስዳል ወይም እንዴት ይጻፋል? ኤች አይ ሂ ብራቮ። ሌላኛው ሃ የሚለው እንዴት ነው የምንጽፈው? ኤች ኤ ሃ አሪፍ። ሄ የሚለው እንዴት ነው የምንጽፈው? ኤች አይ ኢ ሄ በጣም አሪፍ። ህ የሚለው እንዴት ነው የምንጽፈው? ኤች ብቻ ነው የምንጽፈው ማለት ነው። ሆ ስንል ደግሞ ማን ነው? ኤች ኦ ሆ በጣም አሪፍ። አሁን እንግዲህ እዚህ ላይ ምንድነው ማን አናባቢ? ለምሳሌ እዚህኛው ላይ ስንወስድ ኤን ወሰደ፣ እዚህኛው ላይ ይሄው ኢን ወሰደ፣ እዚህኛው ኤ ወሰደ። እዚህኛው ስንመጣስ ይሄው ዩ እንዳለ በሙሉ ዩ ነው የወሰደው አናባቢ እንደ በሙሉ ማለት ነው ሁለቱም። እዚህኛው ስንመጣስ አይን ነው እንዳለ በሙሉ የወሰደው። ይሄው ከዋና ፊደሎች በተጨማሪ አይን በሙሉ ይወስዳሉ አናባቢ። አራተኛ ላይ ስንመጣ አሁንም ኤኤን ነው እንዳለ በሙሉ አናባቢ ወሰዱ። አምስተኛ ላይ ስንመጣ ማን ይወስዱ? አይኢን አናባቢ አይ አናባቢን ወስዳሉ ማለት ነው። እዚህ ላይ ስንመጣ ሁሎችም ማንንም አናባቢ አይወስዱም፣ የራሳቸውን ብቻ ወይም ዋና ፊደሎችን ብቻ ይወስዳሉ። መጨረሻ ላይ ሆ የሚለውን ስንመጣ ደግሞ እንዳለ በሙሉ እንደምታያቸው ኦ ነው አናባቢ ወሰዱት። ኦ የሚለውን አናባቢ ይወስዱናል ማለት ነው። እሺ ሌላ ቀጣይ ስንሄድ ይሄኛው ማን ነው? መ ነው አይደለ? መ የሚለውን ፊደል እንግዲህ እንዴት ነው በእንግሊዘኛ የምንጽፈው? ኤም ኢ መ በጣም አሪፍ። ሌላኛው ሙ ስንል ማንን የሚወስደው? ኤም ዩ ሙ። አሁን ይሄው መ የሚለው ኢን ወሰደ አናባቢ፣ ሙ የሚለው ዩ ይወስዳል አናባቢ ከዋና ፊደሎች በተጨማሪ። እሺ ሌላኛው ሚ የሚለው በእንግሊዘኛ እንደሚጻፈው ኤም አይ ሚ በጣም አሪፍ። አይ የሚለውን አናባቢ ወሰደልን። ሌላኛው ማ የሚለውን ስንጽፍ እንዴት ነው? ኤም ኤ ማ በጣም አሪፍ። ማን ይወስዳል ማለት ነው? ኤን ወሰደልን ማለት ነው። እሺ ሜ የሚለውን ስንጽፍስ እንዴት ነው? ሜ የሚለውን ስንጽፍ ደግሞ ኤም አይ ኢ ሜ ማንን ወሰደ ማለት ነው? አናባቢ አይ ኢን ማለት ነው። አይ ኢን ይወስድልናል። ም የሚለውን ስንጽፍ እንዴት ነው? ኤም ም እንላለን። እሺ ሞ የሚለውን ደግሞ እንዴት ነው የምንጽፈው? ኤም ኦ ሞ ብራቡ። ማን ነው አናባቢ ወሰደ? ኦን ወሰደልን። ሌላኛው ይሄኛው ማን ነው? ሰ ነው አይደለ? ሰ ደግሞ ማንንም እንዴት ነው የሚጻፈው ስንል ደግሞ ኤስ ኢ ሰ ብራቡ። ማን አናባቢ ወሰደ? ኢን ወሰደልን። ይችኛዋ ማን ነች? ሱ ነች አይደል? እንዴት ነው የምንጽፈው? ኤስ ዩ ሱ ብራቡ። ማን ነው አናባቢ ወሰደው? ዩን ወሰደልን ማለት ነው። ሌላኛው ይችኛዋ ማን ነች? ሲ ነች አይደል? ሲ እንዴት ነው የምንጽፋት? ኤስ አይ ሲ በጣም አሪፍ። ማን ነው አናባቢ ወሰደ? አይ የምትለዋን አናባቢ ወሰደልን። ይችኛዋ ማን ነች? ሳ ነች። ሳ የምትለዋን ደግሞ እንዴት ነው የምንጽፈው? ኤስ ኤ ሳ በጣም አሪፍ። ማን ነው አናባቢ ወሰደልን? ኤን ወሰደልን። ሴ ስንል ደግሞ ማን ነው? ኤስ አይ ኢ ሴ ማንን አናባቢ ወሰደ? አይን አናባቢ ወሰደ። ስ ስንል እንግዲህ ማንን ይወስዳል? ማንንም አይወስድም ማለት ነው። ራሱ ብቻውን ነው ስ ወይም ደግሞ ኤስን ብቻ ነው የሚወስደው። ሶ ስንል ደግሞ ማንን ይወስዳል ማለት ነው? ኤስ ኦ ወይም ደግሞ እንዴት ነው የሚጻፍ? ኤስ ኦ ሶ ማን አናባቢ ወሰደ? ኦ የሚለውን አናባቢ ወሰደልን። ሌላኛው ረ ስንል ማን ነው? አር ኢ ረ ማን አናባቢ? ኢን ማለት ነው። ሩ ስንል ማን ነው? አር ዩ ብራቦ። ማን አናባቢ? ዩ ማለት ነው። እቺኛዋ ሪ ስንል ማን ነው? አር አይ ሪ ማን ነው አናባቢ ወሰደልን? አይን ማለት ነው። ራ ስንል አር ኤ ራ ማን አናባቢ ወሰደልናል? ኤን ወሰደልን። ሬ ስንል አር አይ ኢ ሬ በጣም አሪፍ። ማን ነው አናባቢ ወሰደልን? አይ ኢን ወሰደልን ማለት ነው። ር ስንል ማን አናባቢ ወሰደ? አር ሶሪ አናባቢ አይወስድም፣ አር ብቻውን የሚሆን ማለት ነው። ሮ ስንል ደግሞ አር ኦ
ሮ በጣም አሪፍ። አናባቢ ማን ወሰደ ማለት ነው? ኦን ወሰደ። አሁን እንደምታዩት ምንድነው ቅድም እንዳየነው የመጀመሪያዎቹ እንዳለ አናባቢ ኢኢን ነው የሚወስዱ። ይሄው መ ስንል ሰ ስንል ረ ስንል ኢኢ ወሰዱ። ሁለተኛው ላይ ስንመጣ ደግሞ እንዳለ ሙ ሱ ሩ ስንል እንዳለ ማንን አናባቢ ዩን ይወስዳሉ። ሶስተኛ ላይ ስንመጣ ሚ ሲ ሪ ስንል ማንን ይወስዱልናል? አይን እንዳለ በሙሉ ይወስዱልናል። እዛ አራተኛው ላይ ስንመጣ ማ ሳ ራ ስንል ማንን ይወስዱልናል? በሙሉ አናባቢ ኤኤን እንዳለው እንደምታዩት ይወስዱልናል። እዚህኛው አምስተኛው ላይ ስንመጣ ሜ ሴ ሬ ስንል ማንን ወሰዱልን? እንዳለ አይኢ በሙሉ አይኢ የሚል አናባቢዎችን ወሰዱልን ማለት ነው። ሌላኛው ምንድነው እዚህኛው ላይ ስንመጣ በስድስተኛ ላይ ያሉት ደግሞ ምንም አናባቢ አይወስዱም፣ ራሳቸውን ብቻ ነው ይዘው ችለው የሚቆሙት። መጨረሻ ላይ ስንመጣ ደግሞ ሞ ሶ ሮ ስንል ማንን ይወስዳሉ ማለት ነው? ኦኦን እንዳለ በሙሉ አናባቢ ይወስዳሉ ማለት ነው። ስለዚህ በቀላሉ በዛ አይነት መለየትና መረዳት እንችላለን ማለት ነው። እሺ በ የሚለው እንዴት ነው የምንጽፈው በእንግሊዘኛ? ቢኢ በ ቡ የምንለውን ቢዩ ቡ አሪፍ። ቢ የሚለውን ደግሞ ቢአይ ቢ ብራቮ። ባ የሚለውን ደግሞ ቢኤ ባ አሪፍ። ቢ የሚለውን ደግሞ እንዴት ነው? ቢአይኢ ቤ በጣም አሪፍ። ብ የሚለውን ደግሞ ቢ ብቻውን ማለት ነው ብ እንላለን። ቦ የሚለውን ደግሞ ቢኦ ቦ በጣም አሪፍ። ሌላኛው ተ የምትለው እንዴት ነው መንጽፋት? ቲኢ ተ እሺ። ቱ የምትለዋን ደግሞ ቲዩ ቱ አሪፍ። ቲ የምትለዋን ደግሞ እንዴት ነው? ቲአይ ቲ በጣም አሪፍ። ታ የምትለዋን ደግሞ ቲኤ ታ ብራቮ። ቴ የምትለዋን እንዴት ነው? ቲአይኢ ቴ አሪፍ። ት የምትለዋን ደግሞ ቲ ብቻዋን ማለት ነው ት እሺ። ቶ የምትለዋን እንዴት ነው? ቲኦ ቶ ይሄኛው ማን ነው እንግዲህ? ሀ ነው አይደል? እንግዲህ ሶስት አይነት ሀዎች ነው ያሉ ብለናል። ይሄኛው ሀም አሁን እንግዲህ በእንግሊዘኛ ይሄኛውን ሀ እንዴት ነው የምንጽፈው? አሁን ይሄንን ሀ ለመጻፍ ፈልገን በእንግሊዘኛ እንዴት እንደምንጽፍ ይሄው ኤችኤ ሀ ኤችዩ እዚህ ላይ ሁ እሺ። ሂ የሚለውን ኤችአይ ሂ ብራቮ። ሀ የሚለውን አሁን እንዴት ነው? ኤችኤ ሀ አሪፍ። ሄ የሚለውን ደግሞ እንዴት ነው? ኤችአይኢ ሄ አሪፍ። ህ የሚለውን ኤች ብቻ ማለት ነው ህ እሺ። ሆ የሚለውን ኤችኦ ሆ በጣም አሪፍ። ሌላኛው ነ የሚለውን በእንግሊዝ እንዴት ነው የምጽፈው? ነ የሚለውን በእንግሊዝ ስንጽፍ ኤንኢ ነ ብራቮ። ሌላኛው ኑ ስንል እንዴት ነው የምንጽፈው? ኤንዩ ኑ አሪፍ። ኒ የሚለውን ደግሞ ኤንአይ ኒ አሪፍ። ና የሚለውን ኤንኤ ና በጣም አሪፍ። ኔ የሚለውን ደግሞ እንዴት ነው? ኤንአይኢ ኔ በጣም አሪፍ። ን የሚለው እንዴት ነው የምጽፈው? ኤን ብቻ ማለት ነው ን እሺ። ኖ የሚለውን ኤንኦ ኖ እንላለን ማለት ነው። እሺ በጣም አሪፍ። ይሄ ማን ነው እንግዲህ? ኘ ነው አይደለ? ኘ የሚለውን እንግዲህ በእንግሊዘኛ እንዴት ነው የሚጻፍ ብንፈልጋውን ኘ በሚል የመጀመሪያ ፊደል ለመጻፍ ብንፈልግ ጂኤንኢ ኘ ይባላል ማለት ነው። እሺ ኒው ስንል ደግሞ ጂኤንዩ ኒው ብራቮ። ኚ ስንል
ጂኤንአይ ጂኤንአይ ኝ ኝ አሪፍ። ኛ ስንል ጂኤንኤ ጂኤንኤ ኛ ኛ አሪፍ። ኘ ስንል ጂኤንአይ ጂኤንአይኢ አሁንም እዚህ ላይ ወደ ታች ሄዳ ነው እንጂ ኢ አለች በውስጥ ታዋቂ ማለት ነው። ያዙት። ጂኤንአይኢ ኘ ኘ እንላለን ማለት ነው። ኝ ስንል ምንድነው? ጂኤን ጂኤን ኝ ኝ ብራቮ። ኞ ስንል ደግሞ ጂኤንኦ ጂኤንኦ ኞ ኞ። በጣም አሪፍ። ሌላኛው ማን ነው? አ የሚለውን ስንጽፍ እንግዲህ አ የሚለው እንዴት ነው የምጽፈው? አ ስንል ኤ ነው የምጽፍ ኤ ኤ እንላለን። ኦ ስንል ደግሞ እንዴት ነው? ዩ ዩ ነው የምንለው። ይሄኛው አ ተብሎ ነው። ይሄኛው ደግሞ አ ስንል ኤን ደግሞ አ ብለን ነው የምናነብ መጀመሪያ ላይ። ይሄን ኡ የሚለውን ደግሞ ምንድነው? ዩ እንጽፋለን ኡ ኡ። ሌላኛው ኢ ስንል እንዴት ነው? አይ ነው የምጽፋት ኢ ስንል እ ነው የምንለው እ። እሺ አ ስንል አሁንም ኤ ነው የምንጽፋት አ አ። ሌላኛው ኤ ስንል እንዴት ነው የምንጽፋት? ኤ ስንል ኢ እንጽፋለን ማለት ነው። ወይም ኢ እንጽፋለን ኤ ኤ። ሌላኛው እ ስንል ማን ነው? አይ እንጽፋለን እ እ። ሌላኛው ኦ ስንል ማን እንጽፋለን? ኦ ኦ እንጽፋለን ማለት ነው። እሺ ይሄኛውስ ከ ነው አይደለ? እሺ ከ የሚለው እንዴት ነው በእንግሊዝኛ የምጽፈው? ኬ ኢ ኬ ኢ ከ ከ አሪፍ። ኩ የሚለውን ኬ ዩ ኬ ዩ ኩ ኩ አሪፍ። ኪ የሚለውን ደግሞ እንዴት ነው? ኬ አይ ኬ አይ ኪ ኪ። እሺ ካ የሚለውን ኬ ኤ ኬ ኤ ካ ካ። እሺ ኬ የሚለውን ኬ አይ ኢ ኬ አይ ኢ ኬ ኬ አሪፍ። ሌላኛው ክ የሚለውን ደግሞ ኬ ብቻ ማለት ነው ክ ክ። እሺ ኮ የሚለውን ኬ ኦ ኬ ኦ ኮ ኮ። መልካም። ሌላኛው ሀ የሚለውን ይሄኛው ሀ የሚለውን ፊደል በእንግሊዘኛ ስጽፍ እንዴት ነው? ሀ ስንል ኤች ኢ ሀ ሀ አሪፍ። ሁ ስንል ኤች ዩ ሁ ሁ አሪፍ። ሂ ስንል ኤች አይ ሂ ሂ አሪፍ። ሃ ስንል ኤች ኤ ሃ ሃ አሪፍ። ሄ ስንል ኤች አይ ኢ ኤች አይ ኢ ሄ ሄ አሪፍ። ህ ስንል ኤች ብቻውን ህ ህ። ሆ ስንል ኤች ኦ ኤች ኦ ሆ ሆ። ተ ነች ተ። እሺ የሁለተኛዋ ማን ነች? ታውን የመጀመሪያ ፊደል ነች ወይም ደግሞ ዋና ፊደል ነች። ከችኛው የሁለተኛዋ ማን ነች? ክ ነች። ክ ስንል ደግሞ የከቤተሰብ ስንተኛ ላይ? ስድስተኛ ላይ የምትገኝ ፊደል ነች። ይችኛዋ ል ስንል የለቤተሰብ ስንተኛ ላይ የምትገኝ ፊደል ነች? ስድስተኛ ላይ። በአንድ ላይ ምን ሰጠን ማለት ነው? ተክል 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 ተክል። በጣም አሪፍ። ሌላኛው ይሄኛው ማን ነው? ነ ነች። ነ ስንል እንግዲህ የመጀመሪያ ፊደል ነች። ነ የምንላት የመጀመሪያ ወይም ደግሞ ዋና ፊደል ነች። እቺ ጠ ስንልም የመጀመሪያ ወይም ዋና ፊደል ነች። ቀ ስንልም እንደዛው ወይ መጀመሪያውም ዋና ፊደል ነች። ስለዚህ በአንድ ላይ ምን ሰጠን ማለት ነው? ነጠቀ 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 ነጠቀ። ብራቮ። ሌላኛው ይሄኛው ማን ነው? ወ ነው። ወ ስንል አሁንም ይሄ ወ ማለት የመጀመሪያ ወይም ዋና ፊደል ነው። ሰ ስንል እንደዛው የመጀመሪያ ፊደል ነው። ደ ስንል አሁንም የመጀመሪያ ፊደል ነው። ስለዚህ በአንድ ላይ ምን ሰጠን ማለት ነው? ወሰደ 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 ወሰደ። ብራቮ። ሌላኛው ማን ነው? ይችኛዋ እ ነች። እ ማለት የአ ቤተሰብ ስንተኛ ቦታ የምትገኝ ማለት ነው? ስድስተኛ። ይችኛዋስ ጽ ነች። ጽ ስንል ደግሞ የጸ ቤተሰብ ስንተኛ ላይ የምትገኝ ፊደል? ስድስተኛ። ይቺ ማን ነች? ዋ ነች። የማን ቤተሰብ? የወ ስንተኛ ቦታ ነው የምናገኛት? አራተኛ ላይ። ስለዚህ ይችኛዋ ደግሞ ማነች? አራተኛዋ ት ነች። የማን ቤተሰብ ነች? የተ ስንተኛ ቦታ ላይ የምትገኝ? ስድስተኛ ላይ። በአንድ ላይ ምን መልቃት ሰጠን ማለት ነው? እጽዋት 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 እጽዋት። ብራቮ። ሌላኛው ማን ነው? የመጀመሪያው መ ነው። መ እንግዲህ የመጀመሪያው ወይም ዋና ፊደል ነው። ይችኛዋስ ማን ነች?
ሰ እሷም ዋና ፊደል ወይም የመጀመሪያ ፊደል ነች። ይችኛዋስ ረ እቺም እንደዚሁ የመጀመሪያ ፊደል ነች። ይችኛዋ የአራተኛዋ ማን ነች? ት ነች። ት ስንል ደግሞ የተቤተሰብ ስንተኛ ቦታ ነው የምናገኛት? ስድስተኛ ላይ። ስለዚህ በአንድ ላይ የምንሰጠን መሰረት 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 መሰረት። በጣም አሪፍ። ሌላ ማን ይሄኛው? መ ነው። መ ስንል ይሄኛው አሁንም የመጀመሪያ ወይም ዋና ፊደል ነው። ይችኛዋ ጥ ስንል የጠቤተሰብ ስንተኛ ላይ የምትገኝ ፊደል? ስድስተኛ ላይ። ይችኛዋ ሪ ስንል የረቤተሰብ ስንተኛ ቦታ የምትገኝ? አራተኛ ላይ። ይችኛዋ ማነች? የቤተሰብ ስንተኛ ቦታ የምትገኝ? አራተኛ ላይ። ስለዚህ በአንድ ላይ ምን የሚቃል ሰጠን ማለት ነው? መጥሪያ 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 መጥሪያ። በጣም አሪፍ። ይሄኛው ማን ነው? አ ነው። አ እንግዲህ ስንል የመጀመሪያ ወይም ዋና ፊደል ነው። ይሄኛው ገ ስንል አሁንም የመጀመሪያ ነው። ይሄኛው ዘ ስንል ይሄኛውም የመጀመሪያ ነው። ስለዚህ በአንድ ላይ ምን ሰጠን ማለት ነው? አገዘ 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 አገዘ። በጣም አሪፍ። ሌላኛው የማኛው ማን ነው? ቀ ነው። ቀ እንግዲህ የመጀመሪያ ፊደል ነው። እኛዋም ረ ስንል የመጀመሪያው ዋና ፊደል ነች። በ ስንል እንደዚሁ የመጀመሪያ ፊደል ነች ማለት ነው። ስለዚህ በአንድ ላይ ምን ሰጠን ማለት ነው? ቀረበ 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 ቀረበ። በጣም አሪፍ። ሌላ ማን ነው? ይሄኛው መ ስንል የመጀመሪያ ፊደል ነው። እቺኛዋስ ማን ነች? ስ ነች። የሰ ቤተሰብ ስንተኛ ቦታ የምትገኝ? ስድስተኛ ላይ። እቺኛዋ ር ስንል የረ ቤተሰብ ስንተኛ ቦታ የምትገኝ? ስድስተኛ ላይ። እቺኛዋስ ቱ ነች። የተ ቤተሰብ ስንተኛ? ሁለተኛ ላይ። አንድ ላይ ምን ሆነልን? መስርቱ 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 መስርቱ። በጣም አሪፍ። ይሄኛው ማን ነው? ፊ ነች አይደል? ፊ ስንል እንግዲህ የፈ ቤተሰብ ስንተኛ ላይ? ሶስተኛ ላይ። እቺኛዋ ማን ነች? ደ የመጀመሪያ ፊደል ነች። እቺኛዋስ ላ ነች። ላ ማለት የለ ቤተሰብ ስንተኛ ላይ? አራተኛ ላይ የምትገኝ ፊደል። እቺኛዋስ ት ነች። የተ ቤተሰብ ስንተኛ ላይ የምትገኝ ፊደል ማለት ነው? ስድስተኛ ላይ። በአንድ ላይ ምን ሰጠን? ፊደላት 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 ፊደላት። በጣም አሪፍ። ሌላኛው ማን ነው? እዚህኛው ስንመጣ ው ነው አይደል? ይሄ ው ስንል የወ ቤተሰብ ስንተኛ ላይ? ስድስተኛ ላይ። እቺኛዋ ዳ ነች። የደ ቤተሰብ ስንተኛ? አራተኛ ላይ። እቺኛዋ ማን ነች? ሴ ነች። የሰ ቤተሰብ ስንተኛ? አምስተኛ ላይ። በአንድ ላይ ምን ሰጠን? ውዳሴ 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 ውዳሴ። በጣም አሪፍ። ሌላ ይሄ ማን ነው? ው ነው አይደል? ይሄ ው ነው እንግዲህ የወ ቤተሰብ አሁንም ስድስተኛ የሚገኝ ፊደል። እቺኛዋ ር ስንል የረ ቤተሰብ ስድስተኛ ላይ። እቺኛዋ ጭ ስንል የጨ ቤተሰብ ስንተኛ ላይ? ስድስተኛ ላይ። በአንድ ላይ ምን ሰጠን? ውርጭ 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 ውርጭ። በጣም አሪፍ። እቺኛዋ ማነች? ጫ ነች። የጨ ቤተሰብ ስንተኛ? አራተኛ ላይ። እቺኛዋ ማነች? ማ ነች። የመ ቤተሰብ ስንተኛ? አራተኛ ላይ። በአንድ ላይ ምን ሆነልን ማለት ነው? ጫማ 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 ጫማ። አሪፍ። ሌላኛው ይሄኛው ማን ነው? ወ ነው። ወ እንግዲህ የመጀመሪያው ወይም ዋና ፊደል ነው። እቺኛዋስ ገ የገ ቤተሰብ ስንተኛ ላይ? የመጀመሪያ ነች። እቺኛዋ ን ስንል የነ ቤተሰብ ስንተኛ? ስድስተኛ ላይ። ስለዚህ በአንድ ላይ ምን ሆነልን? ወገን 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 ወገን። አሪፍ። ይሄኛው ማን ነው? ው ነው አይደል? የወ ቤተሰብ ስንተኛ? ስድስተኛ ላይ። እቺኛዋስ ር የረ ቤተሰብ ስንተኛ? ስድስተኛ። እቺኛዋስ ስ የሰ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ምን ሆነልን? ውርስ 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 ውርስ። በጣም አሪፍ። ይሄ ማን ነው? ው ነው። ው ማለት እንግዲህ የማን ቤተሰብ ነው? የወ ነው። ስንተኛ ላይ? ስድስተኛ ላይ። እቺ ማን ነች? በ የመጀመሪያው ዋና ፊደል ነች። እቺ ማን ነች? ት የተ ቤተሰብ ስንተኛ? ስድስተኛ ላይ። በአንድ ላይ ምን እንሆናለን? ውበት 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 ውበት። በጣም አሪፍ። ይሄኛው ማን ነው? ቤ ነው አይደል? የቤ ቤተሰብ ስንተኛ ላይ የሚገኝ? አምስተኛ ላይ። እቺኛዋስ ቶ የማን ቤተሰብ ነች? የተ ስንተኛ ቦታ የምትገኝ? መጨረሻ ላይ የምትገኝ ሰባተኛ። እቺኛዋስ ቺ የማን ቤተሰብ ነች? የቸ ስንተኛ ቦታ የምትገኝ? ስድስተኛ። አንድ ላይ ምን ሆናለን? ቤቶች 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 ቤቶች። በጣም አሪፍ። ሌላኛው ይሄኛው ማን ነው? ል ነው። የማን ቤተሰብ ነው? የለ ስንተኛ ቦታ የሚገኝ? ስድስተኛ ላይ። እቺኛዋስ ጆ የማን ቤተሰብ ነች? የጀ ስንተኛ ቦታ? ሰባተኛው መጨረሻ ላይ። እቺኛዋስ ቺ የማን ቤተሰብ ነች? የቸ ስንተኛ ቦታ የምትገኝ? ስድስተኛ ላይ። ስለዚህ በአንድ ላይ ምን ሆነልን? ልጆች 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 ልጆች። በጣም አሪፍ። ሌላኛው ማን ነው? ጠ ነው። ጠ ማለት እንግዲህ የመጀመሪያ ፊደል ነው። እቺኛዋስ ን ነች። የማን ቤተሰብ ነች? የነ ስንተኛ ቦታ እናገኛት? ስድስተኛ ላይ። እቺኛዋስ ካ የማን ቤተሰብ ነች? የከ ስንተኛ ቦታ የምትገኝ? አራተኛ ላይ። እቺኛዋስ
ራ ነች የማን ቤተሰብ ነች? የረ ስንተኛ ቦታ የምትገኝ? አራተኛ ላይ። በአንድ ላይ ምን ሰጠን? ጠንካራ 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 ጠንካራ። በጣም አሪፍ። ሌላኛው ማን ነው? መ ነው። መ እንግዲህ የመጀመሪያ ፊደል ነው። ይችኛዋስ? ን የነ ቤተሰብ ስንተኛ? ስድስተኛ ላይ። ይችኛዋ ገ የገ ቤተሰብ ስንተኛ? ወይም መጀመሪያ ፊደል ነች። ይችኛዋ ድ የደ ቤተሰብ ስንተኛ? ስድስተኛ ላይ። በአንድ ላይ ምን ሰጠን ማለት ነው? መንገድ 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 መንገድ። በጣም አሪፍ በጣም አሪፍ። ቀጣዩ ማን ነው? ወ ነው አይደል? ይሄ ወ ማለት የመጀመሪያ ፊደል ነው። ይሄ ሁለቱ ማን ነው? ደደ ነው ወይም ተመሳሳይ ነው። የመጀመሪያ ፊደል ናቸው። በአንድ ላይ ምን ሰጠን? ወደደ 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 ወደደ። አሪፍ። ሌላኛው ይሄኛው ማን ነው? ወ ነው የመጀመሪያ ፊደል ነው። እቺ ማን ነች? ር የማን ቤተሰብ ነች? የረ ስንተኛ ቦታ የምናገኛት? ስድስተኛ ላይ። እቺኛዋስ? ቅ ትባላለች። የማን ቤተሰብ ነች? የቀ ስንተኛ ቦታ የምትገኝ? ስድስተኛ ላይ። በአንድ ላይ ምን ሰጠን? ወርቅ 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 ወርቅ። አሪፍ። ይሄ ማን ነው? ወ ነው። እንግዲህ የመጀመሪያ ፊደል። እቺኛዋስ? ን የማን ቤተሰብ ነች? የነ ስንተኛ ቦታ የምናገኛት? ስድስተኛ ላይ። እቺኛዋስ? ዝ የማን ቤተሰብ ነች? የዘ ስንተኛ ቦታ የምትገኝ? ስድስተኛ ላይ። በአንድ ላይ ምን ሰጠን? ወንዝ 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 ወንዝ። ብራቮ። ሌላኛው ማን ነች? ት ነች የማን ቤተሰብ ነች? የተ ስንተኛ ቦታ የምትገኝ? ስድስተኛ ላይ። ይችኛዋስ? እ ነች የማን ቤተሰብ ነች? የአ ስንተኛ ቦታ የምናገኛት? ስድስተኛ ላይ። ይችኛዋስ? ዛ የማን ቤተሰብ ነች? የዘ ስንተኛ ቦታ የምናገኛት? አራተኛ ላይ። ይችኛዋስ? ዝ የማን ቤተሰብ? የዘ ስንተኛ ቦታ? ስድስተኛ። በአንድ ላይ ምን ሰጠን? ትእዛዝ 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 ትእዛዝ። አሪፍ። ሌላኛው ማን ነው? ይሄኛው ከ ነው አይደል? ከእንግዲህ የመጀመሪያ ፊደል ነው። ይችኛዋስ? ሳ የሰ ቤተሰብ ስንተኛ? አራተኛ ላይ። ይችኛዋ ማን ነች? ጥ የጠ ቤተሰብ ስንተኛ? ስድስተኛ። ይችኛዋ ን የነ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ምን ሰጠን ማለት ነው? ከሳጥን 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 ከሳጥን። በጣም አሪፍ። ሌላ ማን ነው? ይሄኛው አ ነው። እንግዲህ አ የመጀመሪያ ፊደል ወይ ዋና ፊደል። ይሄኛው ነ የመጀመሪያ አሁንም ዋና ፊደል። ይሄኛው ማን ነው? የሶስተኛው በ የመጀመሪያ ፊደል ነው። የአራተኛው ማን ነው? ቡ የበቤተሰብ ስንተኛ ላይ የምናገኘው? ሁለተኛ ላይ። በአንድ ላይ ምን ሆነልን ማለት ነው? አነበቡ 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 አነበቡ። በጣም አሪፍ። ሌላኛው ይሄኛው ማን ነው? አ ነው። አ ማለት እንግዲህ የመጀመሪያ ፊደል ነው። ይችኛዋስ? ማ የመቤተሰብ ስንተኛ ላይ ነች? ወይም ደግሞ እቺ ሟ ነች። የመቤተሰብ ሆና እንደ ስምንተኛ ላይ የምትቀይ ጥምር ወይም ደግሞ ውስብስብ ሆሄያት የምንላት ነች። ሟ ትባላለች። ይሄኛው የሶስተኛዋ ማን ነች? ሉ ነች። የለቤተሰብ ስንተኛ? ሁለተኛ ላይ የምናገኛት ፊደል። በአንድ ላይ ምን ሰጠን? አሟሉ 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 አሟሉ። በጣም አሪፍ። ሌላ ይሄኛው ማን ነው? ጓ ነች። እቺ ጓ ማለት እንግዲህ የገቤተሰብ ጥምር ወይም ደግሞ ውስብስብ ሆሄያት የምንላት ነች ማለት ነው። ስለዚህ ጓ ትባላለች። ጓ። ይችኛዋ ማን ነች? ደ የመጀመሪያ ወይም ዋና ፊደል። ይችኛዋስ? ኞ የኛ ቤተሰብ መጨረሻ ወይም ሰባተኛ ላይ የምትገኝ። ይችኛዋስ? ቼ የቼ ቤተሰብ ስንተኛ? አምስተኛ ላይ የምናገኛት። በአንድ ላይ ምን ሰጠን? ጓደኞቼ 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 ጓደኞቼ። በጣም አሪፍ። እቺ ማን ነች? እ ነች። የአ ቤተሰብ ስንተኛ? መጨረሻ ላይ ስድስተኛ የምናገኛት። እቺኛዋ ማን ነች? ና የነ ቤተሰብ ስንተኛ? አራተኛ ላይ። እቺ የሶስተኛዋ ማን ነች? ት ነች። የተ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ምን ሆነ? እናት 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 እናት። አሪፍ። እቺ ማን ነች? ተ ነች የመጀመሪያውን ዋና ፊደል። ይችኛዋስ? ሰ የመጀመሪያውን ዋና ፊደል። ይችኛዋስ? ማ የመቤተሰብ ስንተኛ? አራተኛ ላይ የምትገኝ ፊደል። ይችኛዋስ? ራ የረ ቤተሰብ አሁን ስንተኛ ላይ? አራተኛ ላይ። በአንድ ላይ ምን ሆነልን ማለት ነው? ተሰማራ 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 ተሰማራ። በጣም አሪፍ። ሌላ ይችኛዋ ማን ነች? ሲ የሰ ቤተሰብ ስንተኛ? ሶስተኛ ላይ። ይችኛዋ ፈ የመጀመሪያው ዋና ፊደል። ይችኛዋ ማን ነች? ን የነ ቤተሰብ ስንተኛ? ስድስተኛ የምናገኛት ፊደል። በአንድ ላይ ምን ሆነልን? ሲፈን 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 ሲፈን። አሪፍ። ይቺ ማን ነች? ተ ነች። ተ የሁለተኛዋስ? ግ የሶስተኛዋ ባ የአራተኛዋ ር። በአንድ ላይ ምን ሆነልን? ተግባር 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 ተግባር። አሪፍ። እቺ ማን ነች? ት ነች። ይችኛዋስ? ክ የሶስተኛዋ ክ አሁንም የአራተኛዋ ል። በአንድ ላይ ምን ሆነልን ማለት ነው? ትክክል ትክክል ትክክል
ትክክል አሪፍ። የመጀመሪያው ማን ነው? ለ ነው አይደለ? የሁለተኛውስ ም፣ የሶስተኛውስ ን። በአንድ ላይ ምን ሆነልን? ለምን 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 አሪፍ። የመጀመሪያው ማን ነው? የሁለተኛው ን፣ የሶስተኛው ዴ፣ የአራተኛው ት። በአንድ ላይ ምን ሆነልን ማለት ነው? እንዴት 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 አሪፍ። ይሄ ማን ነው? በ ነው በ ነው። እንግዲህ ይሄኛው ማን ነው? መ። ይችኛዋ ማነች? ኪ። የሶስተኛዋ ማነ? የአራተኛዋ ማነች? ና። በአንድ ላይ ምን ሆነልን ማለት ነው? በመኪና 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 በመኪና። በጣም አሪፍ። ሌላ የመጀመሪያው ማን ነው? የሁለተኛው ማን ነው? ዋ። የሶስተኛው ማን ነው? ህ። በአንድ ላይ ምን ሆነልን ማለት ነው? የዋህ 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 የዋህ